Protesters accused President Alassane Ouattara of rewriting the rules to stay in power after he tweaked the constitution, allowing him to run for a fourth term. የ91 ዓመቱ የካሜሩኑ ፕሬዝዳንት ፖል ቢያ የ83 ዓመቱ የናሚቢያው ፕሬዝዳንት ናጋሎ ሙቡምባ የ82 ዓመቱ የኢኳቶሪያል ጊኒው ፕሬዝዳንት ቴዎዶሮ ቢያንግ ሌላኛው የ82 ዓመቱ የዚምባብዌው ፕሬዝዳንት ኤመርሰን ምናንጋጓ የ80 ዓመቱ የጋናው ፕሬዝዳንት ናና አኩፎዶን ከአፍሪካ አዛውንት ፕሬዝዳንቶች እንደ ምሳሌ ማንሳት ይቻላል። የዛሬው ትኩረታችን ግን የ82 ዓመቱ የአይቮሪ ኮስቱ ፕሬዝዳንት አላሳኔ ouattara ሲሆኑ እኚህ ሰው በቀጣዩ የአይቮሪ ኮስት ምርጫ ለአራተኛ ጊዜ ወዳደራለው ማለታቸው የሀገሪቱን ወጣት ቁጣ መቀስቀሱን ዓለም አቀፍ ዘገባዎች አስነብበዋል። አይቮሪ ኮስት ከምዕራብ አፍሪካ ሀገራት ጠንካራ ኢኮኖሚ ካላቸው ውስጥ ብትጠቀስም ሀገሪቱ በበርካታ ችግሮች ውስጥ እንደምትገኝ መረጃዎች ያሳያሉ። በካካኦ ምርቶ የምትታወቀው አይቮሪ ኮስት የእኩልነትና የፍትህ መጓደል እንዲሁም የድህነት መጠኗ በ37.5 በመቶ ጨምሯል ተብሏል። ከ3/4 በላይ የሚሆነው ህዝብ እድሜው ከ35 በታች ነው። አይቮሪ ኮስት ባለጠንካራ ኢኮኖሚ እንደሆነች ቢገለጽም ዜጎቿ የቀን 3 ምግባቸውን መሸፈን እንደሚቸገሩ አሶሺየትድ ፕሬስ ያነጋገራቸው የአቢጃን ከተማ ነዋሪዎች ይናገራሉ። አንድ የ33 ዓመት የአቢጃን ነዋሪ እንደተናገረው አሁን ላይ በአይቮሪ ኮስት በምቾት ለመኖር በጣም እድለኛ ወይን ትንሽ አስማተኛ መሆን ይኖርባል ሲል ገልጿል። የህዝቡን የኑሮ ሸክም ማቃለል አልቻሉም ተብለው በዜጎቻቸው የሚተቹት የ83 ዓመቱ ፕሬዝዳንት አላሳኔ ouattara አሁን ላይ የፖለቲካ ተንታኞች እንደሚናገሩት ሰውየው በ2011 የጀመረውን የስልጣን ዘመናቸውን ለማራዘም አሁንም በቀጣዩ ምርጫ እወዳደራለው ማለታቸው ለአራተኛ ጊዜ ያሸንፈው ፕሬዝዳንቱ በስልጣን የመቆየታቸው እድል ሰፊ መሆኑን አንስተዋል። ለዚህ ደግሞ እንደ ምክንያት የሚያነሱት አውራ ተቃዋሚዎቻቸውን በአንድም በሌላ መንገድ ከውድድሩ ውጭ መሆናቸው ነው። የቀድሞ የክሬዲት ስዊስ ዋና አስፈጻሚ ቲጃቲያምን ጨምሮ ቁልፍ የተቃዋሚ መሪዎች ከውድድሩ ውጭ ተደርገዋል። ምክንያቱ ደግሞ የአይቮሪ ኮስት ህግ የሌላ ሀገር ዜግነት ያለው ሰው ለፕሬዝዳንትነት መወዳደር እንደማይችል በመደንገጉና ፍርድ ቤትም ቲጃንቲያም የፈረንሳይ ዜግነት እንዳላቸው በመግለጽ የግድ ውሳኔውን በማሳለፉ ነው። ሆኖም ቲጃንቲያም ውሳኔውን በመቃወም ባለፈው መጋቢት ወር የፈረንሳይ ዜግነታቸውን መመለሳቸውን ገልጸዋል። ይልቁንም አላሳኔ ouattara የቀድሞ የንግድ ሚኒስትር የነበሩት ዣን ሉዊስ ቢሎንና የቀድሞዋ ቀዳማዊት እመቤት ሲሞን ባግቦን ጨምሮ ከአራት እጩዎች ያን ያህል የማይፈተኑበት ፉክክር ይገጥማቸዋል ተብሏል። የአይቮሪ ኮስት ምርጫ የረጅም ጊዜ መሪዎች ላይ እየገጠመ ካለው የወጣቶች ተቃውሞ ከገጠሙት ምርጫዎች አንዱ ሆኗል። በርካታ ተንታኞች እንደሚሉት የአይቮሪ ኮስት ምርጫ ኮዲሁ ሁከትና ብጥብጦች አንጃበውበታል። በወጣቶች ተፈላጊ እንዳልሆኑ የሚነገረው የ83 ዓመቱ ፕሬዝዳንት አላሳኔ ouattara ለአራተኛ ጊዜ ለውድድር መቅረባቸው በምርጫው ላይ የሁከት ጥላ ያጠላ ሆኗል። እስካሁን 8.7 ሚሊዮን የሚጠጉ ሰዎች ለመምረጥ ተመስግበዋል። ሆኖም ቁልፍ የሆኑ የተቃዋሚ ፓርቲ መሪዎች ላይ የተጣለው እገዳ በአገሪቱ ለሁከት ምክንያት ሊሆን እንደሚችል ሌላ ተጨማሪ ስጋት ፈጥሯል። ገና ከምርጫው በፊት በአገሪቱ አንዳንድ የሁከት እንቅስቃሴዎች መኖራቸው የተገለጸ ሲሆን እስካሁን በመቶዎች የሚቆጠሩ ተቃዋሚዎች መታሰራቸው ተሰምቷል። የተወሰኑት ደግሞ ፍርድ ቤት ቀርበው እስራቶች ተፈርዶባቸዋል። በዚህም የአላሳኔ ouattara መንግስት አሁን ላይ ማናቸውንም ስብሰባዎችን ማገዱ ተሰምቷል። ከ40 ሺህ በላይ የጸጥታ አካላትንም በከተሞች እንደተሰማሩ ተዘግቧል። እስካሁን ያሉትን የአመጽ እንቅስቃሴዎች ለማስቆም መንግስት በወሰዳቸው እርምጃዎች ቢያንስ 3 ሰዎች ተገድለዋል ተብሏል። የአገሪቱ ተቺዎች መንግስት የህግ አንቀጾችን ተቃዋሚዎችን ለማዳከም ተጠቅሞባቸዋል ይሉና የታገዱትን እጩዎች በመሰርሰር ኢፍታዊነቱን ያነሳሉ። ፕሬዝዳንት አላሳኔ ouattara ግን ኢላማ የተደረገ ማንም ተቃዋሚ የለም ሲሉ የሚነሳባቸውን ትችት አስተባብለዋል። የአፍሪካ ፕሮግራም አማካሪ የሆኑት ፖል ሜሊ እንዳሉት የቅርብ ጊዜዎቹ የአይቮሪ ኮስት ክስተቶች ልክ እንደሌሎቹ የምዕራብ አፍሪካ ሀገራት ሁሉ የሀገሪቱን መረጋጋት የሚያበላሹ ናቸው ብለዋል። እንደ አውሮፓ አቆጣጠር በ2010 እና 2011 በተፈጠረ የፖለቲካ ቀውስ አላሳኔ ouattara ወደ ስልጣን የመጡት ሀገሪቱን ይመሩ የነበሩት ሎረን ባግቦ የምርጫ ሽንፈታቸውን ለመቀበል ፍቃደኛ ባለመሆናቸው ነበር። በጊዜው በተፈጠረው አለመረጋጋትም 3000 ያህል ሰዎች ተገድለዋል። እናም አሁንም አላሳኔ ouattara በተራቸው አርጅተዋል፣ ስልጣን ይብቃውት የሚለውን የህዝባቸውን ተቃውሞ ችላ በማለት በምርጫው እንደሚወዳደሩ ገልጸዋል። አሁን ላይ አይቮሪ ኮስት ስለገጠማት ከዚህ በፊት ታይቶ በማይታወቅ የጸጥታ የኢኮኖሚና የገንዘብ ችግሮች መፍትሄ ማምጣት የሚችለው እኔው ራሴ ነኝ ሲሉ አላሳኔ ouattara ተናግረዋል። ከዚህ በፊት ሰውየው እንደ አውሮፓ
አውሮፓ አቆጣጠር 2011 ላይ ወደ ስልጣን እንደመጡ ለወጣቶች ባደረጉት ንግግር ቢዝነስ እንድትጀምሩ እንድትሰሩ እንድትማሩና ነፃነታችሁን እንድትጎናጸፉ ለእናንተ ለወጣቶቻችን ምርጡን ሁሉ ለማቅረብ ከምንጊዜውም በላይ ቆርጫለሁ ነበር ያሉት። ይሄ ንግግራቸውም አላሳኔ ኦታራን በአብዛኛው የአይቮሪ ኮስት ወጣት ልብ ውስጥ አስገብቷቸው ነበር። እንደ አውሮፓ አቆጣጠር በ2016 የተካሄደው ህገ መንግስታዊ ለውጥ የስልጣን ዘመናቸውን ወደ ዜሮ እንዳሸጋገሩ በመግለጽ አዘናክተው በ2020 አጨቃጫቂውን ሶስተኛውን የስልጣን ዘመን አሸነፍኳሉ። በጊዜው አላሳኔ ኦታራ ምርጫውን አሸነፍኩ ባሉ ማግስት ጀምሮ በተቀሰቀሰው ተቃውሞ ወደ 100 የሚጠጉ ሰዎች መሞታቸውን የመብት ተሟጋች ድርጅቶች አሳውቀዋል። በአገሪቱ የቦአኬ ዩኒቨርሲቲ የምርምር ፕሮፌሰር የሆኑት ሴቨር ኒያኦኳሜ አላሳኔ ኦታራ ከተቃዋሚ መሪዎች ጋር የሚፈጥሩት ወዳጅነት እስከዛሬ በውድድሮች ሁሉ ለድል አብቅቷቸዋል ይላሉ። የአላሳኔ ኦታራ ደጋፊዎች በአገሪቱ የተሰሩትን መሰረተ ልማቶች በማንሳት ለሰውዬው የልማት ሰውነት ይመሰክራሉ። ኦታራን የምትደግፈውና አቢጃን ከተማ የምትኖረው የጸጉር አስተካካይዋ አሲታ ካራምኮ እንደምትለው ከአይቮሪ ኮስት ወጥተህ ለጥቂት ዓመታት ውጭ ሀገር ቆይተህ ብትመጣ የተወለድክበት ሰፈር ይጠፋል ስትል የሚሰሩትን መሰረተ ልማቶች በአድናቆት ትገልጻቸዋለች። ዘገባዎች እንደሚያሳዩት በገጠር አካባቢዎች ብዙ መንገዶች እንደተዘረጉና አቢጃን ማዕከል ያደረገ ኢኮኖሚ እየተስፋፋ መሆኑን ያነሳሉ። ነገር ግን እነዚህ ነገሮች ለወጣቶች የኑሮ ህልውና በቂ ናቸው ማለት ከባድ መሆኑን ተንታኞች ይገልጻሉ። የወጣቶች የሥራ ዕድል ፈጠራ ላይ የሀገሪቱ መንግስት ገና ብዙ እንደሚቀረው እንዲሁም ድህነት የአብዛኛው ዜጋ አስቸጋሪ ፈተና መሆኑን ይገልጻሉ። ዓለም አቀፍ ዘገባውን ስናዘጋጅ ኤፒ ኒውስ፣ ቢቢሲ እና አፍሪካን ኒውስን በምንጭነት ተጠቅመናል። 83-year-old President Alassane Ouattara, known as ADO, holds his first